አንዳንድ በእድሜ የገፉ ሰዎች በትክክለኛ ባልሆነ መንገድ ላይ ብዙ የቆዩና ያንን ነገር እንደ ዓዳ እንደ ልማዳቸው አድርገው ረጅም ጊዜ የቆዩበት ሰዎች ያንን ነገር መላቀቅና ከትክክለኛው ነገር ጋር መተዋወቅ ብዙ ጊዜ ይፈጅባቸዋል። ይሄ የታወቀ ነገር ነው። ስለዚህ ሰብር አድርጎ ትዕግስት አድርጎ እስከ መጨረሻው ድረስ መዝለቅ ተገቢ ነው። ታስተውሳላችሁ ነቢያችን ሰለላሁ ዐለይሂ ወሰለም አጎታቸው አቡ ጣሊብን ከሽርክ መንገድ ለመከልከልና ለማቀብ ምን ያህል ይጥሩና ይለፉ ነበረ። እስከ መጨረሻው ሰዓት ድረስ አጎታቸው አቡ ጣሊብ ለሞት እስከሚጣድና በሞት አፋፍ ላይ እስከሚገኝ እስከ መጨረሻው ሰዓት እንኳን ተስፋ አልቆረጡም። ያ ዓሚ ከሊመተን ኡሓጁ ለከ ቢሃ ዐንደ አላህ ነው፣ አንድ ቃል ስጠኝ ላ ኢላሃ ኢላላህ በልልኝና ሂድ ከፈለክ አንድ ቃል ስጠኝ አላህ ዘንድ ነው ልከራከርልህ ብለው ይለምኑና ይለማመጡ ነበር ነብዩ ሰለላሁ ዐለይሂ ወሰለም። እኛም አንዳንድ ወላጆቻችን ትላልቅ በእድሜ የገፉ ሰዎች ባለማወቅ አንዳንድ ከሸሪዓ የሚጋጩ የሽርክ ተግባሮችን የቢድዓ ተግባሮችን በሚፈጽሙበት ጊዜ በተሻለ መጠን በትዕግስት በኢህቲሳብ አጅሩን ከአላህ ኢህቲሳብ በማድረግና እነዚህን ወገኖቻችንን ከጥፋት ለመታደግ በሚል ጃሪህ የሆኑ ያኒ አቁሳይ የሆኑና አናዳጅ የሆኑ ቃላቶችን እልህ ውስጥ የሚከቱና ንዴት ብስጭት ውስጥ የሚከቱ ቃላቶችን በጣም በመጠንቀቅ ዳዕዋ ልናደርግላቸው ይገባል። ለዚህም ነቢዩላህ ኢብራሂም አለይሂ ሰላቱ ወሰላም ለኛ ትልቅ አርአያ ናቸው አይደል? አባታቸው በጣዖት አምልኮ ላይ በተዘፈቀበት ጊዜ አባታቸው ለአባታቸው አንድ ግማሽ ቃል እንኳን መጥፎ ቃል አልተናገሩም። ያ አበቲ ሊመ ተዕቡዱ ማ ላ የስመዑ ወላ ዩብሲሩ ወላ ዩግኒ ዐንከ ሸይአን ያ አበቲ ኢኒ ቀድ ጃአኒ ሚነል ዒልሚ ማ ለም የእቲከ ፈተቢዕኒ አህዲከ ሲራጠን ሰውየን ያ አበቲ ላ ተዕቡድ ሸይጣን ያ አበቲ ኢኒ አኻፉ አን የመሰከ ዐዛቡን ሚነ ረሕማን ያ አበቲ እያሉ አባዬ እንደዚህ አይደለም አባዬ እስከ መጨረሻዋ ሰዓት ምን እስኪላቸውና እስኪያባራቸው ድረስ ያኒ ቃለ አራጊቡን አንተ ዐን አሊሀቲ ያ ኢብራሂም ያኒ አማልክቶችን እንድትሆኑ እንፈልገው አልተውም ዘርበል ወህጁርኒ መልየን ዘርበል ካጠገቤ እንዳልሰማህ ብለው እስከሚያባሯቸው ድረስ። ስለዚህ አባቶቻችን እናቶቻችን ወላጆቻችን ሙስሊሞች ናቸው፣ ወደ ቂብላ ዞረው የሚሰግዱ ናቸው። የረሱል አለይሂ ሰላቱ ወሰላም መሐባ ውዴታ ያላቸው ሰዎች ናቸው። ኢስላምን የሚወዱ ሰዎች ናቸው። አለማወቅ ነው ወይንም ደግሞ የሆኑ ሰዎችን በስህተት መንገድ በመከተል ነው። የዚህን ያህልም በጣም አድርገን አንስላቸው እና ቀስ በቀስ በመምከር በመገሰጽ በምሳሌ የዳዕዋ አደራረግ ስሉባችንና ዘዴያችንን በመቀየር በመናመን ወደ ትክክለኛው መስመር ማምጣት ተገቢ ነው። የኃይል እርምጃ በማንኛውም ሁኔታ እንኳን ከወላጆች ጋር ቀርቶ ከማንም ሰው ጋራ ቢሆን የኃይል እርምጃዎችና ከባድ ነገሮችን መናገር ይሄው ነው የምታዩት ነው። ሰውን የበለጠ እልህ ውስጥ ያስገባል። ያኒ መምከር ከቻልክ ትመክራለህ፣ ትገስጻለህ። ዳዒነህ ዳዒኩ በቃ ዳዒ ሐቁንና ባጢሉን ነው የሚናገረው የሰውን ክብር በሚነካ ደረጃ። ላ ተስቡል አምዋት እንዳሉት ነቢያችን ሰለላሁ ዐለይሂ ወሰለም ሐታ የሙሽሪኮች እንኳን ቢሆን ላ ተስቡል አምዋት የሞቱ ሰዎችን አትሳደብ። አንዳንድ ሰው ከአድቡጭ ይሳደባል። አረኛ አልተሳደብንም። ስድብ አለ፣ ስድብ የእውነት ስድብ፣ በጣም ትችት፣ ክብር የሚነኩ ስድቦችን እየተሳደብክ አንተ ዳዒ ነህ፣ ወደ አላህ ዳዕዋ እያደረክ ነው፣ ወደ ረሱል ሰለላሁ ዐለይሂ ወሰለም ዳዕዋ እያደረክ ነው፣ ሸሪዓን እያስተማርክ ነው። እየተሳደብክ አንተን ያልገራ አንተን ያልታረምክበት ሸሪዓ ምን ነው ሰዎች የምታስተምረው? ስለዚህ በተቻለ መጠን የኃይል እርምጃዎች የኃይል ንግግሮች በቃ ዳዕዋ ነው። ለአላህ ብለህ አይደል የምታደርገው? ከአላህ እያስታረካቸው አይደለም ሰዎች ነው። በተቻለ መጠን ያንን ነገር መስመሩን ሳንለቅ ዳዕዋ ማድረግ ያስፈልጋል። ምናልባት ቁሳቁሶች ካሉ ባዕድ አምልኮ የሚፈጽምባቸው ሽርክያት ቢድዓ ምናምን የሚፈጽምባቸው ነገሮች ካሉ እነሱን ማስወገድ፣ እነሱን ማራቅ፣ እንደዚሁም ደግሞ በዚህ ሽርክና ቢድዓ ተግባር ላይ አለመተባበር፣ አለማገዝ ሊኖር ይችላል። ከዛ ውጭ ግን ማንኛውም ኃይለ ቃል የሚሆን የእርምጃ ነገሮች ማድረግ ሰዎችን እልህ ውስጥ ስለሚከት በተሻለ መጠን ወንድሞቼ እህቶቼ ይህን ነገር መጠንቀቅ ያስፈልጋል። አንደኛ እኛንም ስራ ያበላሽብናል፣ ሁለተኛ ሰዎችን እልህ ላይ ይጨምርብናል፣ እልህ ውስጥ ይከትብናል።
ከአላህ ጋር አስታርቀዋለሁ ተውሂድን አስተምረዋለሁ ሽርክን አስጠነቅቀዋለሁ ብላ ያልከው ሰውዬ የለየለት ኢፍሪት ይሆናል በቃ ሸይጣን አንዳንዶቹ ሰዎች በእልህ የሚናገሩት ቃል ወላሂ ኩፍር ውስጥ ይከታቸዋል አንተ ወደ ሽርክ የሚያዳርስ ወሳኢል ሽርክን እያስጠነቀቀን እኮ ነው ማንንም እኮ ሙሽሪክ አላልንም አሁንኛ ይሄ መንገድ እያደገ ሲመጣ ሽርክ ይሆናል መወገዝ አለበት እያሉ ነው ዑለማዎቻችን አይደል መሻይኾቻችን በያንም ሰጥተዋል በግልጽ ተናግረዋል ከዛ ውጭ ግን ማንንም ሙሽሪክ አላሉ ወደ ሽርክ የሚያዳርስ ነገር ስለሆነ እንጠንቀቀው እንማር ዛሬ ያልዘጋነውን የሽርክ በር ነገ መዝጋት ከተከፈተ ቡርቅቅ ብሎ ከተከፈተ በኋላ ያንን ነገር መዝጋት እንቸገራለን ካሁኑ እንማር ነው እየተባባለ ያለው አንተ ወይ እሷ በእልህ የምትናገረው ንግግር ሰዎች ምን እየተናገሩ ነው والله عند مقطع سمعتي ኢትዮጵያ አንድ ነብይ አጣች ብሎ ጻፈ አንድ ሰው ምን ማለት ነው ከሙሐመድ ረሱላህ በኋላ ሰለላሁ ዐለይሂ ወሰለም ነብይ ይመጣል አለ ነብይ አዑዙ ቢላሂ አልዓዚም ከሙሐመድ በኋላ ከረሱላህ በኋላ ዐለይሂ ሰላም ነብይ ይመጣል ኢትዮጵያ አንድ ነብይ አጣች መቼም ቀስዱ አላህ የላከው ረሱል ነው ነብይ ነው ያላቸው እንዳልሆነ እንገምታለን በሁስነ ዘን ግን شوف كلمه خطيره እዚህም በሚወረወሩ አንዳንድ አላስፈላጊ እልውስ በሚያስገቡ ቃላቶች አማካኝነት ሰዎች ምን ያህል እንደደረሱ ሌላው ምን ብላ ነው የጻፈችው ያ ሁሉ ለምን ነው አላህን ሐጂ እንዳይሞቱብንና አፊያ እንዲሆኑ አላህን ያ ሁሉ ለምን ነው ያ ሁሉ ሰደቃ ያ ሁሉ ለምን ነው ወሰደብን እኔ አላህ አለ ብያላ ምንም اعوذ بالله العظيم اعوذ بالله من هذا الخذلان ومن هذا الكفر الله من قدوت هاجلو كدرس محمد المصدال صلى الله عليه وسلم ابراهيم الخليل المصدال نوح المصدال ما انني فرا الله جبار السماوات والارض ايو سويت انديت اللي وسط سيغبو جهل وسط سيغبو انديت كاسلام مشلك ብለው እንደሚወጡ በጣም ጥንቃቄ ያስፈልጋል አንዳንዶች እንደዚህ አይነት አጸያፊ ንግግሮች በእኛው በመላቸው ተውሂድና ሱናን ይወዳሉ በመላቸው ወንድሞች ስህተት ምክንያት የሚፈጠሩ ናቸውና የኃይል ምናምን የሚባሉ ነገሮች ሁሉ በዳዕዋ ላይ መቅረት ነው ያለባቸው አንዳንድ ቦታዎች ላይ ላልባት አባወራ ሲሆን ወይንም ደግሞ የሀገር መሪ ሲሆን ለምሳሌ የሀገር መሪ በሚሆንበት ጊዜ ነብያችን ሰለላሁ ዐለይሂ ወሰለም من يخلصني من ذي الخلصة ከሚባለው ጣውት ማን ነው የሚገላግለኝ መዲና ሆኖ አይደል ረሱል ሰለላሁ ዐለይሂ ወሰለም ذو الخلصة የሚባለው ነደውስና ሌሎችም ትላልቅ የአረብ ጎሳዎች ጥቅልል ብለው የሚያመልኩት ጣውት ነበር ይሄንን ጣውት ማን ነው የሚገላግለኝ ከናንተ ውስጥ አሉ አንዱ ሰሃቢ ተነሱ ጥቂት ወታደሮች ስጠኝ ያ ረሱላህ አገላግልሃለሁ አላቸው መንግስት ናቸው ነብዩ ሰለላሁ ዐለይሂ ወሰለም መንግስት ደውላ ወዲያው ጦር ተዘጋጀ አሚር ተዘጋጀ ሄደው ያንን ጣዖት አስወገዱት አጥፍተውት ደምስሰውት መጡ ነብያችን ሰለላሁ ዐለይሂ ወሰለም እንደዚህ በመንግስት ደረጃ ሁሉም ሰው ኢንካረል ሙንከርን የሚያደርግበት አላህ የሰጠው ሐላፊነት አለው ከዚያ ሐላፊነታችን በላይ ስንሻገር አንደኛ አላህ ባላስገደደህ ነገር ላይ እየተፍጨረጨርክና እንትን ያልክ ነው ስተት ነው ሁለተኛ የምታጠፋቸው ብዙ ነገሮች ይኖራሉና ይሄንን ለማስታወስ ነው هذا والله اعلم وصلى الله وسلم على نبينا محمد